እንግዲህ ለተከታታይ ሳምንት ስንማር የነበረውን እሱን ነው የምንቀጥለው። ምዕራፍ 8 ላይ አንደኛ ቆሮንቶስ ምዕራፍ 8 ባለፈውም ሳምንት ስናይ ነበር። ዋና ርዕሰ ጉዳዩ ሳምንትም አንስቻለሁ፣ አሁንም የማነሳው ለጣዖት ስለተሰዋ ስጋ ነው። ለጣዖት ስለተሰዋ ስጋ ነው ምዕራፍ 8 የሚናገረው። እስከ ምዕራፍ 10 ድረስ ይሄንን ነው የሚናገረው። በነሱ በነበሩበት ዘመን ይሄ ጉዳይ ምናልባት እኛ አሁን ዛሬ እንደምናየው እንደምናስበው ሳይሆን በጣም አነጋጋሪ ጉዳይ ነው፣ አከራካሪ ጉዳይ ነው። ለምንድን ነው? አብዛኛው ሰው የመጣው ከጣዖት አምልኮ ስለሆነ በዚህ ጉዳይ ላይ የጠራ የእግዚአብሔር ቃል መመሪያም መረዳትም ምልከታም ስላልነበራቸው አንዳንዶች ምንድነው የሚሉት? ለጣዖት የተሰዋ ስጋ መብላት ምንም ችግር የለውም ብለው የሚያነሱት ነጥቦች አሉ። ሳምንትም ተመልክተናል። ሌሎቹ ደግሞ አይ ለጣዖት የተሰዋ ስጋ መብላት ራሱ ጣዖትን እንደማምለክ ነው ብለው ደግሞ የሚያስቡ አሉ። ስለዚህ ይሄ ጉዳይ ወደ ማን ደረሰ? ወደ ሐዋርያ ጳውሎስ ደረሰ። በዚህ ጉዳይ ላይ ነው እንግዲህ ሐዋርያ ጳውሎስ እሱ መመሪያ የሚሰጣቸው ወይንም ትምህርት የሚሰጣቸው። ሳምንት እንደተመለከትነው እንግዲህ እናንተ እንደምትሉት ብሎ ነው የቆሮንቶስን አማኞች እናንተ እንደምትሉት ለጣዖት ስለተሰዋ ስጋ መብላት ዕውቀት አለን እንደምትሉት ብሎ እነሱ ዕውቀት አለን የሚሉትን እሱም ደግሞ የሚያምንበትን ዕውቀት ያነሳላቸዋል። አንዱ ምንድነው? ለጣዖት የተሰዋ ስጋን ስለመብላት ሲነሳ ራሱ ጣዖት ምንድነው የሚለውን ሳምንት አንስተናል። ጣዖት ምን አይደለም ብለናል? ጣዖታቶች አምላክ አይደሉም። በራሳቸው ማንነት የሌላቸው እንደሆኑ እሱን አንስተን ተመልክተናል። ስለዚህ አንድ አምላክ ብቻ አለ፣ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ አምላክ ብቻ አለ። ስለዚህ ያለው አምላክ ብዙ አምላኮች የሉም። ያ ማለት ግን ሰዎች አምላክ ናቸው ብሎ የሚያመልኳቸው የሉም እያለ አይደለም። ግን ብዙ አምላኮች የሉም፣ ያለ አምላክ አንድ ነው። ብዙ ጣዖታቶች ቢኖሩም አንድ ጌታ አለ፣ አንድ አምላክ አለ፣ እርሱም እግዚአብሔር ነው። የሥላሴዎች አንድ አምላክ በሶስት የሥላሴ አካላት የተገለጠ አንድ አምላክ አለ ብሎ እሱን ያነሳና ግን ምንድነው የሚለው? ዕውቀት ብቻውን ያስታብያል። ዕውቀት በፍቅር ሲሆን ግን ያንጻል። ለኛም ለሌላውም ሰው የሚጠቅመው ዕውቀት በፍቅር ሲሆን እንደሆነ ያለ ፍቅር የሆነ ዕውቀት ለወንድሞቻችን ለእህቶቻችን መሰናከል ምክንያት ይሆናል የሚለውን ይህንን ያነሳና ዛሬ የምንመለከተው ከቁጥር 7 ጀምሮ ያለውን ፈጠን ብዬ አነብና ከዚያ በኋላ እንነጋገራለን። እንደዚህ ይላል። ነገር ግን ይህን የሚያውቁ ሁሉም አይደሉም። አንዳንድ ሰዎች እስካሁን ድረስ ጣዖትን ማምለክ ስለለመዱ እንዲህ ያለውን ስጋ ሲበሉ በእርግጥ ለጣዖት እንደተሰዋ ያስባሉ። ሕሊናቸውም ደካማ ስለሆነ ይረክሳል። ነገር ግን ምግብ ወደ እግዚአብሔር አያቀርበንም። ባንበላ የሚጎድለን ነገር የለም፣ ብንበላም የምናተርፈው ነገር አይኖርም። ነገር ግን ከነጻነታችሁ የተነሳ የምታደርጉት ለደካሞች እንቅፋት እንዳይሆን ተጠንቀቁ። አንተ ይህን የመሰለ ዕውቀት ኖሮ ደካማ ሕሊና ያለው ሰው በቤተ ጣዖት ስትበላ ቢያይህ ለጣዖት የተሰዋውን ምግብ ለመብላት አይደፍርምን? ስለዚህ ክርስቶስ የሞተለት ይህ ደካማ ወንድም በአንተ ዕውቀት ምክንያት ጠፋ ማለት ነው። በዚህ መንገድ ወንድሞቻችሁን በመበደልና
ደካማ ሕሊናቸውን በማቁሰል ክርስቶስን ትበድላላችሁ። ስለዚህ እኔ የምበላው ነገር ወንድሜን የሚያሰናክለው ከሆነ ወንድሜን ላለማሰናከል ስል ከቶ ስጋ አልበላም ብሎ ነው። አዲሱን መደበኛ ትርጉም ነው ያነበብኩት። ዛሬ የምንነጋገርበት ርዕሰ ጉዳይ ነፃነታችን ወንድሞቻችን መጥፋት ምክንያት እንዳይሆን እንጠንቀቅ። ምንድነው ቁጥር 7 ላይ የሚለው? ነገር ግን ይህንን የሚያውቁ ሁሉ አይደሉም ብሎ ይናገራል። ትንሽ ነገር ላንሳላችሁ። ይሄ ነፃነት መብት፣ ባለፈውም አንዳንድ ጥያቄዎች ሲነሱ ነበር። የክርስቲያኖች ነፃነት ገደቡ እስከምን ድረስ ነው? የኛ ነፃነታችን ገደቡ እስከምን ድረስ ነው? ብዙ ጊዜ በክርስቶስ ኢየሱስ በማመናችን በጸጋው በመዳናችን ነፃነት ተጠያቂነት አለበት። ገላትያ ላይ ምዕራፍ 5 እንደሚናገረው በነፃነት እንድንኖር ክርስቶስ ኢየሱስ ነፃነት አውጥቶናል ይልና ከዚያ በኋላ ነፃነታችን ደግሞ ለስጋ ባርነት እንዳይዳርገን ለጥፋት እንዳይዳርገን ደግሞ ያነሳል። ስለዚህ የኛ የክርስቲያኖች ነፃነት እስከምን ድረስ ነው? ትንሽ አንዳንድ ነገሮችን ላንሳላችሁ። አንዳንድ ሰዎች እንደዚህ ይላሉ፣ እግዚአብሔር ካየኝ ይበቃኛል ይላሉ። የማደርገውን ነገር እግዚአብሔር ካየ የኔ ጉዳይ ከእግዚአብሔር ጋር ነው ብለው ያነሳሉ። ስለ ሰው ምንም አያገባኝም ይላሉ። እንዲያውም ወደ ጌታ ከመምጣታችን በፊት ምንለው ብዙ ነገር አለ አይደል? ስለ ሰው በሉኛ ቀድጄ ማለት ስለ ሰው ምንም አያገባኝም፣ ደንታ አይሰጠኝም፣ ስለ ራሴ እንጂ ስለ ሰው አያገባኝም። አሁን ያለንበት ዘመን ወገኖቼ ይሄ ግለኝነት፣ ሰው ራሱን ወዳድነት የሚያጠቃው ዘመን ነው። ስለ ወንድሙ ብዙ ቦታ አይሰጥም። ስለዚህ ብዙ ጊዜ እንዲናስባለን፣ የኔ ጉዳይ ከእግዚአብሔር ጋር ብቻ ነው እንላለን። ግንኙነቴ ከእግዚአብሔር ጋር ብቻ ነው ብለን እናስባለን። ወገኖቼ ክርስትና ወደ ላይ ብቻ አይደለም፣ ወደ ላይ ብቻ አይደለም። ክርስትና ወደ ጎንም ነው። ብዙ ቦታ ካያችሁ መጽሐፍ ቅዱስ ሲናገር በአጠገብ ያለውን ወንድምን ማትወድ ከሆነ የምትጠላ ከሆነ እግዚአብሔርን ምን አታደርግም ነው የሚለው? አትወድም ነው የሚለው። ለወንድማችን የምንሰጠው ለእህታችን የምንሰጠው ዋጋ ከእግዚአብሔር ጋር ላለን ግንኙነት እግዚአብሔርን የማወቃችንን ሁኔታ የሚገልጠው አንዱ ነገር ነው። ስለዚህ ለወንድማችን ያገባናል። እዚህ ስንሰበሰብ ወደ ጎንም ወደ ላይም ነው ግንኙነታችን። ይሄ ነገር ብዙ ነገር ይነካል ወገኖቼ። በኋላ ላይ አንስተን እንመለከታለን። በቤተ ክርስቲያን ውስጥ ያሉ ሰዎች ተመሳሳይ የሆነ ዕውቀት የላቸውም በሁሉ ነገር። በተለያዩ ጉዳዮች ላይ አንዳንዶች ያላቸው ዕውቀት እንዲህ ነው፣ ሌሎች ያላቸው ዕውቀት እንዲህ ነው። ስትመለከቱ የክርስትና ሕይወታችን ራሱ የእድገት ሁኔታችን ራሱ በጣም ይለያያል። እዚህ የምንሰበሰብ ሰዎች በክርስቶስ አንድ የሆንን የዳንን ሰዎች ነን፣ የእግዚአብሔር ቤተሰቦች ነን። ሁላችን ግን ተመሳሳይ የሕይወት ደረጃም ሆነ ተመሳሳይ አመለካከት፣ ተመሳሳይ ነገር አይደለም ያለን። ስለዚህ በጣም ጥንቃቄ ያስፈልጋል ማለት ነው። በክርስቲያኑ ማህበረሰብ ስንመላለስ እኔ ማውቀውን ዕውቀት ወንድሜ የማያውቅ ከሆነ ልንቀው አይገባኝም፣ ልፈርድበትም አይገባኝም፣ ልጠነቀቅለት ይገባኛል። ምዕራፍ 12 ላይ ስንደርስ እናያለን። አንዳንድ ጠንከር ያሉ ነገሮችን እናያለን። እዚሁ ቤተክርስቲያን የሆነውን አንድ ታሪክ ልንገራችሁ። 82 መጨረሻ አካባቢ ነው ቤተክርስቲያን የተከፈተችው። በጣም እርግጠኛ አይደለሁም ዓመተ ምህረቱ። ከዚያ በኋላ 83 አካባቢ እንደዚህ 83 84 እስከ 85 ባለው ጊዜ ነው። እኔ የሃይስኩል ትምህርት ቤት ተማሪ ነኝ። ያን ጊዜ አንድ ጓደኛዬን አብረን እንዲህ ፌሎሺፕ ላይ አብረን፣ እሱ አማኝ አይደለም ግን በረፍት ሰዓታችን አንዳንድ የእግዚአብሔርን ቃል እነግረው ነበርና
በብዙ መግባባት ከዚያም ወደ ቤተ ክርስቲያን እንዲመጣ ጋበዝኩት። እችኛዋ ትንሿ ቻፕል ነበረች። ቅዳሜ ቀን ነው። ቅዳሜ ቀን ያኔ የምስክርነት ጊዜ አለ። ሰዎች እግዚአብሔር ስላደረገላቸው ነገር የሚመሰክሩበት ጊዜ ነው እና ያ ወንድም አሁን ወደ ጌታ ሄዷል። የለም ያ ወንድም የምስክርነት ጊዜው ደረሰና ሲጠራ ልክ ከተቀመጠበት ቦታ ተነስቶ ወደ መድረኩ እስኪመጣ ድረስ ወደ መድረክም ከወጣ በኋላ ለተወሰኑ ደቂቃዎች በልሳን ነበር የሚናገረው። እውነተኛ ታሪክ ነው የምነግራችሁ። ሲነሳም በልሳን እየተናገረ ነው የመጣው እዚህ የደረሰው። እዚህም ከመጣ በኋላ ወደዚህም እየተንቀሳቀሰ በልሳን ይናገር ነበር። እኔ አሁን ይሄ ሰው እግዚአብሔር የሰጠው ልሳን የለውም እያልኳችሁ አይደለም። ግልጽ ነው አይደለ? ግን አሁን ይሄ ሰው በጉባኤ ውስጥ ማን አለ ብሎ አላሰበም። ምን አይነት ሰው እንዳለ አላሰበም። እኔ ይዤ የመጣሁትን ሰው አላሰበም። ማንንም አላሰበም። ራሱን ብቻ ነው ያሰበው። ቅድም እንዳልኳችሁ የራሱ ዕውቀት አለው እና በጉባኤ መካከል ግን ማን እንዳለ አላሰበም። ከዚያ በኋላ በልሳን ይላል ለተወሰኑ ደቂቃዎች አጠገቤ የተቀመጠ ወንድም ከኔ ጋር አንድ ክፍል ነው የምንማረው። ቀስ ብሎ በቃ ሊሄድ ነው አለ። የለም ታገስ ምናምን ስለው በቃ ሊታገስ አልቻለም እና በጣም ተረበሸ። ምክንያቱም ይሄ ሰው ተመልከቱ፣ ወደዚህ ሲመጣ ምን አይነት ዕውቀት አለው? ከየት ነው የመጣው? ይሄ ሰው የኦርቶዶክስ አማኝ ነው። ለመጀመሪያ ጊዜ ነው ወዴት የመጣው? ወደ ቤተ ክርስቲያን የመጣው። አሁን እዚህ መድረክ ላይ ቆሞ በልሳን ስለሚጸልየው ሰው ከዛ ተነስቶ እዚህ እስኪመጣ ድረስ በልሳን ስለሚጸልየው ሰው ምንም አይነት ዕውቀት የለውም። ስለ ልሳን ራሱ ምንም ዕውቀት የለውም። በጣም የሚገርማችሁ ሁልጊዜ አዝናለሁ። ይሄ ሰው ከዚያ በኋላ ቤተክርስቲያን ተመልሶ አልመጣም። ሲመጣ ግን መጀመሪያ ላይ ልቡ ተነሳስቶ ነበር። ወንጌልን ለመስማት ይሄ ሰው ፍቃደኛ ነበር። ወደ ጌታም ለመምጣት ፍቃደኛ ነበር። ግን ምንድነው የሆነው? እዚህ በመጣ ጊዜ እዚህ አዳራሽ ውስጥ ባየው ነገር ይሄ ሰው ተሰናከለ። እሱን እናያለን። ይሄ ሰው ተሰናከለ፣ ተመልሶም አልመጣም። አላቅም የእግዚአብሔር ስራው ለወደፊቱ ይሄ ሰው ወደ ጌታ ሊመጣ ይችላል። ግን አንድ ነገር ልነግራችሁ ፈልጌ ነው። እዚህ ላይም የምንመለከተው ነገር በቤተ ክርስቲያን ውስጥ ስንኖር ሁላችን በአንድ ጉዳይ ላይ ተመሳሳይ ዕውቀት የለንም። የተለያዩ ዕውቀቶች ሊኖሩን ይችላሉ። የቀደመ ዕውቀት ያለን ሰዎች ለሌላው ሰው በጣም መጠንቀቅ ያስፈልገናል። እዚህ ሐዋርያ ጳውሎስ የሚናገረው ለጣዖት ስለተሰዋ ስጋ ነው። ርሱ ይሄ ነው። መርሁ ግን ለብዙ ነገር የሚያገለግል ነው። መርሁ ለብዙ ነገር ቤተክርስቲያን ውስጥ ስናመልክ እንኳን ምናደርጋቸው ነገሮች በሙሉ አጠገባችን ላለው ሰው ማሰብ አለብን። ያንጸዋል ወይ ወይስ ያሰናክለዋል ወይ? አጠገቤ የተቀመጠው ሰው ምናልባት ዛሬ የመጣ ሰው ሊሆን ይችላል። ወደ ጌታ ከመጣ በጣም አዲስ ሰው ሊሆን ይችላል። ብዙ በቤተክርስቲያን ውስጥ የሚሰጡ መሰረታዊ ትምህርቶችን ያልተካፈለ ሊሆን ይችላል። በጣም ሁላችንን የሚያስማማ ብዙዎቻችን በቤተክርስቲያን ውስጥ በአምልኮ ቦታ እንኳን የምናደርገውን ነገር ስናደርግ በጎናችን ያለውን እህት ወይንም ወንድም አስበን አይደለም። ይጠቅማታል ወይ ያንጻታል ወይ ብለን አይደለም። የራሳችንን ዕውቀት ብቻ ነው የምናደርገው። እኛ አወቅን የምንለውን ብቻ ነው የምናደርገው። ስለዚህ ምንድነው ሐዋርያ ጳውሎስ የሚለው ቁጥር 7 ላይ ነገር ግን ይህንን የሚያውቁ ሁሉም አይደሉም ይላል። ለጣዖት ስለተሰዋ ስጋ መብላት ወይንም ስለ ጣዖት ልክ ቁጥር 1 ላይ እንደተነሳው ጣዖት ምንም እንዳይደለ በራሱ ምንም ህልውና እንደሌለው አምላክ አንድ ብቻ እንደሆነ የሚያውቁ ሰዎች ሁሉም እንዲህ ተመሳሳይ ዕውቀት የላቸውም ብሎ ይናገራል። ከዚያን ቀጥሎ ምንድነው የሚለው? አንዳንድ ሰዎች እስካሁን ድረስ
ጣዖትን ማምለክ ስለለመዱ እንዲህ ያለውን ስጋ ሲበሉ በእርግጥ ለጣዖት እንደተሰዋ ያስባሉ። ወገኖቼ ይኸውላችሁ ወደ ጌታ ስንመጣ ብዙ ጥያቄዎች አሉብን። ማለት አንድ እውነት በርቶልናል። በክርስቶስ ኢየሱስ ሕይወት አግኝተናል። በጸጋው ድነናል። ያ ማለት ግን በክርስትና ዙሪያ፣ በመጽሐፍ ቅዱስ ዙሪያ፣ በእግዚአብሔር ዙሪያ ጥያቄዎቻችን ሁሉ ተመለሱ ማለት አይደለም። ምክንያቱም ከሌላ አስተሳሰብ የቀደመ አስተሳሰብ አለን። የቀደመ እምነት አለን። ስንኖርበት የነበረ እምነት አለን። ይሄ ብቻ አይደለም። የጣዖት አምልኮ ውስጥ ያሉ ሰዎች ወደ ጌታ ሲመጡ ሁሉን አንዴ አያውቁም። ማለት ይሄ መታደስ መለወጥ ሂደታዊ ስለሆነ መዳን ቅጽበታዊ ነው። ማለት በክርስቶስ ኢየሱስ በማመን በጸጋው እንድናለን። ደግሞ ቀጣይነትም ያለው ነገር ነው። ማለት ስንጸድቅ ቅጽበታዊ ነው። ድነታችን ግን በሂደት ደግሞ ፍጻሜ የሚያገኝበት ሁኔታ አለ። ስለዚህ የመጣንበት ነገር ቶሎ አይለቀንም። አንድ ጊዜ ሰዎች ወደ ጌታ ሲመጡ ሁሉን ነገር አይጥሉም። በሂደት ነው የሚጥሉት ከተለያየ ልምምድ ሲመጡ። ስለዚህ እንዲህ አይነት ሰዎች አሉ። ከጣዖት አምልኮ መተው ያ ትዝታ ያ ልምምድ ያለባቸው ገና ያልተላቀቁ ሰዎች አሉ። ስለዚህ እነዚህ ዕውቀት አለን የሚሉ ሰዎች ይሄንን ነገር ሲያደርጉ ለጣዖት የተሰዋውን ስጋ በጣዖት ቤተ መቅደሶች ባለፈው እንደነገርኳችሁ ቆሮንቶስ በጣዖት አምልኮ መሞላት ብቻ ሳይሆን የጣዖት አምልኮ ከማህበራዊ ህይወት፣ ከኢኮኖሚ፣ ከፖለቲካ፣ ከብዙ ነገር ጋራ የተገናኘ ስለሆነ በጣም በከተማው ላይ ዶሚኔት ያደርጋል። ደግሞ በከተማ ውስጥ ያሉ ክርስቲያኖች በጣም ጥቂቶች ናቸው። የጣዖት አምልኮ ደግሞ በጣም ሰፊ ነው። ስለዚህ በየቦታው ይሄ ነገር ስለሚታይ እና ዕውቀት አለን የሚሉ ሰዎች ጣዖት ምንም አይደለም፣ አምላክ አንድ ብቻ ነው፣ ከዛ ውጭ አምላክ የለም የሚለው ዕውቀት ያላቸው ሰዎች ዕውቀታቸው አይደለም ስህተት። ግን ደግሞ ገና በዚህ ጉዳይ ላይ ዕውቀት የሌላቸው ሰዎች ይኖራሉ። ስለዚህ እነዚህ ሰዎች ህሊናቸው ሊጎዳ ይችላል፣ ሊሰናከሉ ይችላሉ፣ ሊጠፉ ይችላሉ። ሐዋርያ ጳውሎስ ይሄንን ነው የሚናገረው። እነዚህ ህሊናቸው ደካማ የሆኑ ሰዎች በእኛ ድርጊት ሊሰናከሉ ስለሚችሉ ለነዚህ ሰዎች ተጠንቀቁላቸው እያለ ነው የሚናገረው። ይህ ህሊናቸው ደካማ የሚላቸው ሰዎች እንግዲህ ስለ ህሊና ስናነሳ ህሊና የውስጥ ድምፅ ነው አይደል? የውስጥ ድምፅ ነው፣ ዳኝነት ነው አይደል? ህሊና ሊረክስም ይችላል፣ ህሊና ሊጎዳም ይችላል። ህሊና ደግሞ ገና በተለያዩ ጉዳዮች ላይ ያልጠነከረ ሊሆን ይችላል። የነዚህ ሰዎች ህሊና ለጣዖት ስለተሰዋ ስጋ ባለ ዕውቀት ላይ ገና ምን ያልሆነ ነው? ደካማ ነው። ስለዚህ በቀላሉ ሊሰናከሉ ይችላሉ፣ ህሊናቸው ሊረክስ ይችላል እያለ ነው ሐዋርያ ጳውሎስ የሚያነሳው። ደግሞ እንደዚህ ይላል፣ ነገር ግን ይላል ቁጥር 8 ላይ ስትመለከቱ እንደዚህ ይላል፣ ነገር ግን ምግብ ወደ እግዚአብሔር አያቀርብም ይላል። ከእግዚአብሔር ምን ሊያደርገን አይችልም? ሊያርቀን አይችልም። እንግዲህ በቆሮንቶስ ከተማ ባለፈው ሳምንት እንዳልኳችሁ ለጣዖት የሚሰዋ ስጋ አለ። ለመጀመሪያ ለዚያ ጣዖቱ ቦታ ያስቀምጣሉ። የተረፈውን ደግሞ በዚያ ያሉ ካህናቶች ይበላሉ። የጣዖቱ ደግሞ የተረፈውን ደግሞ ወዴት ያወጡታል? ወደ ገበያ ያወጡታል። ገበያ ላይ ስትሄዱ የምታገኙት ለጣዖት የተሰዋ ስጋ ነው። እንግዲህ አሁን ትልቁ ክርክር ያለው ገበያ ላይ ስላለው ስጋ ነው። ገበያ ላይ ስለወጣ ለጣዖት ስለተሰዋ እና የተረፈውን ወደ ገበያ ያወጣሉ። ስለዚያ እና ደግሞ የተለያዩ ማያምኑ ሰዎች ወደ ቤታቸው በተለያየ ፕሮግራም ሊጋብዙን ይችላሉ። የተለያየ ድግስ፣ የተለያየ ነገር አድርገው ሊጋብዙን ይችላሉ። እዛ ስለመብላትና ስላለመብላት ነው። ዛሬም ቢሆን በአንዳንድ ጉዳዮች ካያችሁ የሚሰናከሉ ሰዎች የሉም። ዛሬም ቢሆን የሚሰናከሉ ሰዎች የሉም አሉ እኮ አይደል?
ሌላው ቀርቶ ከእምነታችን ውጪ የሆነ ምግብ ቤት ለምሳሌ የክርስቲያን ምግብ ቤት የሚባል አለ አይደል? የሙስሊሞች ምግብ ቤት አለ ማለት እንደው ደስ ይላችኋል። አሁን ከታች ጀምሮ የለመዳችሁት የመጣችሁበት ዕውቀት ህሊናችሁ የተቀበለው ነገር አለ አይደል? አይደል? እንደ እምነታችሁ ምግብ ቤት መብላትን ነው የለመዳችሁት። እና የሆነ ሰው በሆነ አጋጣሚ እንኳን ያንን እዛ ቤት ሲበላ አንድ ክርስቲያን ብታገኙ ህሊናችሁ ምን ይሆናል? ጥያቄ ይፈጥርባችኋል። ማለት ምንም እንዳይደለ ግን ወደዚያ ዕውቀት ብትደርሱስ ምግብ ምንም እንዳይደለ ምግብ ወደ እግዚአብሔር እንደማያቀርበን ብንበላም ባንበላም የሚጨምረው የሚቀንሰው ነገር እንደሌለ ዕውቀቱ በሂደት ቢሆን አንሰናከልም አይደል? ሌላውንም ላለማሰናከል ደግሞ ምን ያስፈልጋል? ዕውቀቱ ቢኖረንም ለሌላው ሰው ልናስብ ያስፈልጋል። ሐዋርያ ጳውሎስ ይሄንን ነው የሚናገረው። ትልቁ ዛሬ እንድናይ የምፈልገው እንደ መመሪያ እንድናይ የምፈልገው ቁጥር 9 ላይ ያለውን በደንብ ከጊዜ አኳያ ፈጠን ለማየት እንሞክራለን። ትልቁ ጉዳይ ነፃነታችን ለሌላው መሰናክል ምክንያት እንዳይሆን ነው። ነፃነታችን ለሌላው መሰናክል ምክንያት እንዳይሆን ነው። ነገር ግን ከነፃነታችሁ የተነሳ የምታደርጉት ለደካሞች እንቅፋት እንዳይሆን ተጠንቀቁ ይላል። እንደ ክርስቲያን ወገኖቼ የምናደርገውን ነገር በሙሉ መጠንቀቅ አለብን። ምዕራፍ 6 ላይ ተመልክተናል አይደል? እናንተ የራሳችሁ አይደላችሁም፣ በዋጋ የተገዛችሁ ናችሁ አይደል? በስጋችሁ የፈለጋችሁትን ማድረግ አይገባችሁም ይላል። እዛ ጋር ከዝሙት ጋር የተያያዘ ነው። ሌላ ቦታ መጽሐፍ ቅዱስ የምታደርጉትን ሁሉ በጌታ በኢየሱስ ስም ለማክበር አድርጉት፣ ለእግዚአብሔር ክብር አድርጉ። ነፃነታችን ለእግዚአብሔር ክብር ካልሆነ እግዚአብሔርን ካላስደሰተ በኋላ ላይ እንመለከታለን። ለወንድማችን የመሰናክል ምክንያት ከሆነ አሁን ባለንበት ዘመን ሰው ሁሉ እንደ መሳፍንት ዘመን የወደደውን በፊቱ ደስ ያሰኘውን የሚያደርግበት ጊዜ ላይ ነው ያለነው እና መብቴ ነው የሚባል ነገር በጣም ይሰማል በቤተ ክርስቲያን በእግዚአብሔር ጉባኤ መካከል። መብቴ ነው፣ ይሄን ባደርግ መብቴ ነው፣ እንዲህ ብሆን መብቴ ነው። ወገኖቼ እኛ ክርስቲያኖች እንደማያምኑ ሰዎች አይደለንም። የኛ መብት ወገኖቼ እኛ ራሳችን የክርስቶስ ኢየሱስ ነን። እኛ የእግዚአብሔር ነን፣ በዋጋ የተገዛን ነን። ስለዚህ የምናደርገው ነገር በሙሉ ለእግዚአብሔር ክብር ይሆናል ወይ፣ ለወንድማችንስ መታነጽ ይሆናል ወይ ብለን ነው ማድረግ ያለብን። ለእግዚአብሔር ክብር የማይሆንና ለወንድማችን መታነጽ ማይሆን ነገር ከሆነ መብታችንም ቢሆን እንኳን ብናደርገው በእኛ ላይ ምንም ችግር የሌለበት ነገር ቢሆን እንኳን ወገኖቼ ልንተወው የግድ ይሆናል ማለት ነው። በክርስቶስ ያገኘነው ነፃነት ቀደም እንዳልኳችሁ አሁን ያለንበት ጊዜ ወይንም ያለንበት ዘመን ስትመለከቱ ከቆሮንቶስ አማኞችና በቆሮንቶስ ከነበረው ነገር ስትመለከቱ በጣም ልቅነት የበዛበት ሉጋም የሌለበት ነው። ብዙ ነገር ካያችሁ እና ሰው የወደደውን የፈለገውን ነገር ያደርጋል እና መድረክ ላይ እንኳን የሚቆም ሰው ጉባኤ ውስጥ ላሉ ሰዎች አይጠነቀቅም። የሚያደርገውን ነገር ሲናገር ሲያደርግ እያንዳንዱ ነገር ህዝቡን አስበው አይደለም የሚያደርገው። የሚያዳምጠው ስሜቱን ብቻ ነው፣ ፍላጎቱን ብቻ ነው፣ ከህዝቡ የሚያገኘውን ግብረ መልስ ብቻ ነው። ህዝቡ ማጨብጨቡን ወይ የሆነ ነገር መሆኑን ብቻ ነው የሚያስበው። ወይንም ጥቂት ሰዎችን አስቦ ነው የሚናገረው። የጥቂቶችን ሰዎች እንትን ያስብና ስትመለከቱ ጉባኤ ውስጥ ህፃናቶች አሉ አይደል? እናቶች አሉ፣ ወጣቶች አሉ፣ በተለያየ ደረጃ ያሉ ሰዎች አሉ። ስለዚህ እዚህ ስፍራ ሆነን ስንናገር እነዚህ ሰዎች ሁሉ
የምንናገረውን ነገር በእኩል ይረዱታል ወይ? ኃላፊነቱ የማን ነው የሚሆነው? የተናጋሪው፣ የሰባኪው። ምክንያቱም ለሁሉም በሚመጥን መንገድ ማቅረብ ያለበት እሱ ነው። ልክ እንደዚሁ እኛ ክርስቲያኖች አብረውን ካሉ አማኞች ጋር ስንኖር ስንመላለስ ማንደራደርባቸው ነገሮች አሉ አይደል? ማንደራደርባቸው ነገሮች አሉ። ማንደራደርባቸው ነገሮች ወገኖቼ፣ በኃጢአት አንደራደርም። እግዚአብሔር በማይከብርበት ነገር አንደራደርም። በጣዖት አምልኮ አንደራደርም። ግን ደግሞ ምንቻቻልባቸው ነገሮች አሉ። በልበ ሰፊነት ማየት ያለብን ነገሮች አሉ። ስለዚህ ነፃነታችን ለወንድሞቻችን መሰናክል ምክንያት እንዳይሆን እንጠንቀቅ። ስለዚህ እነዚህ በቆሮንቶስ ያሉ እናውቃለን የሚሉ ስለ ጣዖት እንዲህ አይነት ዕውቀት አለን፣ ስለ ጣዖት ስለተሰዋ ስጋ እንዲህ አይነት ዕውቀት አለን የሚሉ ሰዎች ነፃነታቸውን ወንድማቸውን በማይጎዳ በማያሰናክል መንገድ ማድረግ እንዳለባቸው ነው ሐዋርያ ጳውሎስ የሚናገረው። ቅድም እንዳልኳችሁ ነፃነታችን ወንድማችንን የሚጎዳ ከሆነ በነፃነት የምናደርገው ነገር በጣም አደገኛ ነገር ነው። እንዲህ ነው ቀጥሎ የሚለው፣ አንተ ይህን የመሰለ ዕውቀት ኖሮህ ይላል አዲሱ መደበኛ ትርጉም። ዕውቀቱን አያጣጥለውም። ዕውቀቱ ትክክል አይደለም እያለ አይደለም። ዕውቀቱ ተገቢ ነው። ዕውቀት ያስፈልጋል። ይህን የመሰለ ዕውቀት እያለ ይላል፣ አንተ ይህን የመሰለ ዕውቀት ኖሮህ ደካማ ሕሊና ያለው ሰው በቤተ ጣዖት ስትበላ ቢያይህ ለጣዖት የተሰዋውን ምግብ ለመብላት አይደፋፈርምን? ሁልጊዜ ይውላችሁ በጣም ተጠያቂ የሚሆነው ብዙ አውቃለሁ የሚለው ሰው ነው አይደል? ማለት አውቃለሁ የሚለው ሰው ለማያውቀው ሰው መጠንቀቅ አለበት። ባለፈው ሳምንት እንዳልኳችሁ ዕውቀትኛን ወደ ትትና ካላመጣን፣ ሰውን እንድንንቅ ካደረገን፣ ለሰው ዋጋ እንዳንሰጥ ካደረገን፣ ባላወቀው ሰው ላይ እንድንፈርድ ካደረገን፣ ያ ዕውቀት እኛን ወደ ትክክለኛ ቦታ አላደረሰንም፣ ወይንም ደግሞ ያንን ዕውቀት በትክክል እየተጠቀምነው አይደለም። ወገኖቼ ዕውቀት ሁልጊዜ መያዣ ይፈልጋል። መያዣው ፍቅር ነው። አሜን። ዕውቀት በፍቅር ካልተያዘ ወገኖቼ ሊጎዳ ይችላል። በፍቅር ካልተያዘ የምንይዝበት በፍቅር ነው። አለበለዚያ ያ ጠቃሚ የሆነ ዕውቀት ወንድማችንን ልናፈርሰው እንችላለን። ለምሳሌ መጥረቢያ ይጠቅማል አይደል? ሁላችንን ያግባ። መጥረቢያ ይጠቅማል። መጥረቢያ ግን ሲጀመር የተሰራው ለምንድን ነው? ለሰው ነው ወይንስ እንጨት እንድንፈልጥበት ነው? እንጨት እንድንፈልጥበት ነው። መጥረቢያውን እንጨት እንዲፈልጥ የሚያደርገው እንደገና ደግሞ ሰውንም እንዲፈልጥ የሚያደርገው ያዝንበት መያዣችን ነው። ስለዚህ ያለ ቦታው ያለ አግባብ የምንጠቀምበት ዕውቀት ለወንድማችን መታነጽ መሆኑ ይቀርና ለወንድማችን መጎዳት ምክንያት ይሆናል። እንደዚህ እንላለን ብዙ ጊዜ፣ አብ የተከለው ምን አይሆንም? አብ የተከለው አይነቀልም። እግዚአብሔር የጠራው አይጠፋም። እውነት ነው የእግዚአብሔር ቃል የሚለው። ግን እኛ ያለ አግባብ ነው የምንጠቀመው። ወንድማችንን እህታችንን እያሰናከልን እንዲህ እንላለን። ቀድሞም እኮ ማን አልተከለውም እንላለን? እግዚአብሔር አልተከለውም። ቀድሞም እግዚአብሔር አልጠራውም እንላለን። ወገኖቼ እሱ የእግዚአብሔር ድርሻ ነው። የኛ ድርሻ ግን ወገኖቼ ለዚያ ለወንድማችንና ለእህታችን መጠንቀቅ ነው። በምንናገረው፣ በምናደርገው፣
በምንሰራቸው ስራዎች ሁሉ መጠንቀቅ በጣም አስፈላጊ ነው። ስለዚህ ሐዋርያ ጳውሎስ እያለ ያለው ለወንድሞቻችሁ ለእህቶቻችሁ ተጠንቀቁ ይልና እንደዚህ ይላል። በጣም ከባድ ነገር እዚህ ላይ ያነሳል። ስለዚህ ክርስቶስ የሞተለት ይህ ይላል። ማን የሞተለት? ክርስቶስ የሞተለት ይህ ደካማ ወንድም ደካማ ቢሆንም ገና መረዳቱ ዝቅ ያለ ቢሆንም ገና ብዙ ዕውቀት ባይኖረውም እንደኛ ብዙ ልምድ ብዙ ዕውቀት ባይኖረውም በቤተ ክርስቲያን ውስጥ ብዙ የተማረ ባይሆንም ማን የሞተለት ነው? ክርስቶስ የሞተለት ነው። በአንተ ዕውቀት ምክንያት ጠፋ ማለት ነው ይላል። ይሄ ክርስቶስ ኢየሱስ የሞተለት ሰው በዚህ አቅጣጫ ዕውቀቱ ገና የሆነ ሰው በአንተ ድርጊት ምክንያት ጠፋ ማለት ጠፋ የሚለው እንደው ከቤተ ክርስቲያን መቅረትን አይደለም የሚያመለክተው። ለተወሰነ ጊዜ ከቤተ ክርስቲያን መቅረትን አይደለም የሚያመለክተው። ይሄ ሰው የመጣው ከየት ነው? ከጣዖት አምልኮ ነው። ይሄ ሰው የመጣው ከጨለማ ነው። ይሄ ሰው የመጣው ከክፉ ግዛት ነው። በእኛ ተግባር ምክንያት ተመልሶ ወደዚያ ጨለማ ወይንም ደግሞ ወደዚህ አጋንንት ወደሚገዛበት ተመልሶ ሄደ ማለት ነው። በእኛ ድርጊት ምክንያት ይሄ ሰው ተመልሶ ጥሎት ወደ መጣው ወደዚያ ህይወት ተመለሰ ማለት ነው። ስለዚህ በእኛ ምክንያት ጥሎት የመጣውን ወደዚያ ክፉ ልምምድ ውስጥ እንዳይገባ እያለ ነው የሚናገረው። እንዲህ ይላል፣ በዚህ መንገድ ወንድሞቻችሁን በመበደልና ደካማ ህሊናቸውን በማቁሰል ክርስቶስን ትበደላላችሁ ይላል። በጣም የሚገርማችሁ ብዙ ጊዜ እንዲህ ነው አይደለም የምንለው? ወንድማችን በእኛ ምክንያት ቢሰናከል ብዙ አይደንቀንም። ማን የሚበደል አይመስለንም። ማን የሚበደል አይመስለንም። ዳዊት መዝሙር 51 ላይ ወደ ኦሪዮን ሚስት ወደ ቤርሳቤ በገባ ጊዜ የመጀመሪያው እግዚአብሔርን ነው የበደለው። 10ቱን ህግጋት ነው የጣሰው። 51 ላይ ሄዳችሁ ስትመለከቱ እንደዚህ ይላል፣ አንተን ብቻ በደልኩ ይላል። ማንን? አንተን ብቻ በደልኩ። ይኸውላችሁ በእኛ ምክንያት ወንድሞቻችን ሲሰናከሉ እግዚአብሔር ያዝናል። ጌታ ኢየሱስ ያዝናል። ምክንያቱም ስለሱ የሞተለት ዕዳ የከፈለለት በምጥ በጣር በመስቀል ላይ ሞት ስቃይ ይህንን መራራ ጽዋ በመጠጣት ያዳነውን የሱ የሆነውን በእኛ ድርጊት በእኛ ንግግር በእኛ ስራ በእኛ ተግባር ምክንያት ያ ሰው ከጌታ ቤት ሲለይ ወይ ወደ ክፉ ነገር ሲገባ ጌታ ኢየሱስ ያዝናል። እንግዲህ አሁን ሐዋርያ ጳውሎስ ጠበቅ አድርጎ የሚናገረው እኛ ዕውቀት ያለን ሰዎች ማያውቁትን ሰዎች በተለያየ ጉዳይ ዕውቀታቸው እንደኛ ተመሳሳይ ያልሆነ ሰዎች በዕውቀታቸው ከመፍረድ እነሱን ከመናቅ ደግሞ እነሱ ሊሰናከሉ የሚችሉበትን ድርጊት ከማድረግ ይልቅ መብታችንን ብንተው ይሻለናል። የመጨረሻ ንግግሩ ይህንን ነው የሚያደርገው። እንደዚህ ይላል፣ ስለዚህ እኔ የምበላው ነገር ወንድሜን የሚያሰናክል ከሆነ እኔ የማደርገው ነገር ወንድሜን የሚያሰናክል ከሆነ የኔ ንግግር የኔ ውሎ ወንድሜን የሚያሰናክል ከሆነ ወንድሜን ላለማሰናከል ስል ከቶ ስጋ አልብላ ይላል። የቀድሞ መደበኛ ትርጉም ላይ ለዘለዓለም ነው የሚለው። ለዘለዓለም ወንድሜ የሚሰናከል ከሆነ ለዘለዓለም ምን አልብላ? ስጋ
አለብላ ብሎ ነው የሚናገረው። እንግዲህ ከዚህ ክፍል የምናገኘው መርህ ምንድነው ነው ትልቁ ነገር። ይቀጥላል እስከ ምዕራፍ 10 ድረስ። ግን ርዕሰ ጉዳዩ ለጣዖት ስለተሰዋ ስጋ መብላት ነው። ከውስጡ ለኛ ዛሬ የምናገኘው ትምህርት በእኛ እውቀት ምክንያት እውቀት የሌለው ወንድማችን እህታችን እንዳይሰናከል እንጠንቀቅ። መብታችን ለወንድማችን መሰናከል ምክንያት እንዳይሆን፣ ነፃነታችን ለወንድማችን መሰናከል ምክንያት እንዳይሆን፣ እውቀታችን በፍቅር ሊሆን ይገባል። ያለ ፍቅር የሆነ እውቀት ሰውን ይጎዳል። እንደምታውቁት ይሄ ዘመን የመረጃ ዘመን ነው አይደል? ሰው ሁሉ ስለተለያየ ነገር ትንታኔ ይሰጣል። እዚህ የተነሳ ብዙ ሰው በክርስትና ህይወት እንኳን በተለያዩ ጉዳዮች ላይ ኮንፊዥን ውስጥ ገብተዋል። ግራ መጋባት ውስጥ ይገባሉ። የትኛው ትክክል ነው፣ የቱን ልከተል ብለው ግራ ይጋባሉ በተለያየ ጉዳይ። ስለዚህ ለጣዖት ስለተሰዋ ስጋ ሊኖረን የሚገባው ነገር ይህንን ክፍል ስጠቀልለው አምላክ አንድ ብቻ ነው። ከእግዚአብሔር በቀር ሌላ አምላክ የለም። ምግብ በራሱ ደግሞ ምንም አይደለም። ብንበላም ባንበላም ወደ እግዚአብሔር ሊያቀርበንም ሊያርቀን አይችልም። እውቀታችንን ግን በፍቅር ልንጠቀመው ይገባል። በእኛ እውቀት ምክንያት ወንድማችን ሊሰናከል አይገባም። እዚህ በጣም መጠንቀቅ አለብን። አንድ ነገር ብዬ ልጨርስላችሁ። ወደ ጌታ የመጣሁበት ሰሞን ጸሎት ምን እንደሆነ ስለ ጸሎት አላውቅም፣ አምልኮ፣ ሌሎች ነገሮችን አላውቅም። ግን ወንድሞች የተለያየ ቦታ ይወስዱኝ ነበረ። ያ ጊዜ ቤተክርስቲያንም በተወሰነ ገና ያልተከፈተችበት ጊዜ ስለነበረ እና ቤቶች እና ሁለት እየሆኑ ነው ሰዎች የሚገቡት እና ምንም እውቀቱ አልነበረኝም። እንዴት መጸለይ እንዳለብኝ ምን ማድረግ እንዳለብኝ አላውቅም። እና ሲንበረከኩ ተንበረከኩ። የመንበርከክ እንኳን ልምዱ የለኝም። ስለዚህ ረጅም ሰዓት ተንበረከኩ። እኔም በይሉንታ ተንበረከኩ። ከዚያ በኋላ እንዴት ልነሳ? ጉልበቴ ምን አላደረገም፣ መንበርከክን አልለመደም። እና ታውቃላችሁ ልምዱ ከሌላችሁ እግራችሁ ይደነዝዛል። እና ሚሉትን እንኳን አላውቅም እውነት ለመናገር ግን እንደምንም ቃላቸውን ለመስማት ሞክራለሁ። በጣም በፍጥነት ነው የሚሉት። የኢየሱስ ክርስቶስን ስም ራሱ ሲጠሩ በፍጥነት ነው የሚጠሩት እና ምን እያሉ እንደሆነ ራሱ ቃሉ ሁሉ አይገባኝም ነበር። በሂደት ነው የምናውቀው፣ በሂደት ነው የምናድገው፣ በሂደት ነው። ስለዚህ መካከላችን ያሉ ሰዎች እነማን ናቸው ብለን በጣም ማሰብ ያስፈልገናል። እውቀታችንን በፍቅር በአግባብ ሌላውን ሰው በማያሰናክል መንገድ ልንጠቀመው ይገባናል። ይሄንን ነው ሐዋርያ ጳውሎስ የሚለው። የሚሰናከሉ ከሆነ ልንተወው ይገባል። የምንወደውን ነገር እንኳን ምንም አይደለም ባደርገው ኃጢአት አይደለም የምትሉትን ነገር በቃ እውቀቱ ኖሯችሁ ይሄን ማድረጌ ኃጢአት አይደለም የምትሉት ነገር ወንድማችሁ ያ ነገር እንደ ኃጢአት የሚቆጥረው ከሆነ ሮሜ ምዕራፍ 14 ላይ ሄዳችሁ ስለ ቀናት ስለ መብል ያነሳል አይደል? ወንድም የሚሰናከል ከሆነ ስለ ወንድም ስትል ያንን ነገር ልትተወው ይገባል። ይሄንን ነው የሚለው። እግዚአብሔር አምላክ ይርዳን።